እንኳን ደህና መጣችሁ እያልኩኝ የዛሬ የካንቫ ፕሌይ ስቶር ላይ ካንቫ ብለን እንደዚህ ከጻፍን በኋላ እኔ ዳውንሎድ ስላደረኩኝ በዚህ መልኩ ተቀምጧል። ኦፕን ብሎ ነው የተቀመጠው። ስለዚህ ኦፕን ብለን ስንገባ የተለያዩ አይነት የአጠቃላይ የካንቫ ምርቶችን ያመጣልናል። ካንቫ እንግዲህ ዘርፈ ብዙ ጥቅሞችን ነው የሚሰጠው። በሁሉም አይነት ሚዲያዎች የምንጠቀማቸውን የፌስቡክ ፖስት፣ የዩቲዩብ ታምኔል፣ የዩቲዩብ ባነር፣ የዩቲዩብ ፕሮፋይል፣ የቢዝነሳችን ሎጎ፣ የቪዲዮ ኢንትሮችና የኢንስታግራም ፖስቶችን የያዘ ብዙ አይነት ጥቅሞችን የያዘ ስራ አለውና አጠቃላይ እንዴት እንጠቀማለን? ከፍለን የምንጠቀማቸው የካንቫ ውጤቶች አሉ። ሳንከፍል ደግሞ እንድንጠቀም እንደዚህ ፍሪ ሆኑ የተለያዩ የካንቫ ውጤቶችን ለፈለግነው ሚዲያ መጠቀም እንችላለን። በፌስቡክ ሳይዝ፣ በኢንስታግራም ሳይዝ እንደምታዩ ዩቲዩብ ታምኔሎች ይላል። ታምኔልስ፣ ፎቶ ኮሌጅ፣ የተለያዩ አይነት እንደዚህ 16 በ19 የተቀመጡ ሳይዝ የተቀመጡ አሉ። ሎጎዎች ራሱ በራሳችን መቀየር እንችላለን። ይሄን እያስገባን ወደ ራሳችን የምንቀይረው። ይሄ ደግሞ ቪዲዮዎች፣ አኒሜሽን፣ ሶሻል ሚዲያ፣ ይሄ ደግሞ ዩቲዩብ ባነርስ እየገባን መጠቀም እንችላለን። ለምሳሌ ያክል በዚህ ዩቲዩብ ባነር ልስራ ብል በወደድኩት ነው። እንግዲህ በነገራችን ላይ የፈለጋችሁትን ባነር መጠቀም ትችላላችሁ። የወደዳችሁትን መርጣችሁ ማለት ነው። የመረጣችሁትን ባነር ስትነኩ እንደዚህ ይመጣል ማለት ነው። ሲመጣ ይሄን ባነር መጠቀም አለብኝ ካልክ ነው። ከፈቀድክ ወይም ከፈቀድሽ ይሄንን ትነካያለሽ። ከዛ በኋላ እኔ የሚጠቀመውን ፎቶዎች ጋለሪ ውስጥ ያስገባኛል። የኔን ፎቶ መርጬ ያስገባለሁ ማለት ነው። ከዛ በኋላ የዩቲዩብ ባነር ሊጠቀም ብዬ ያልኩትን የራሴን ፎቶ ሆነ የሌላ ሰውም ማለት የሎጎ ሆነ አምጥተን የመረጥነውን መርጠን እናመጣለን ማለት ነው። እንግዲህ እኔ የመረጥኩት ቲና የሚል ለሌላ ሚዲያ የሚጠቀመውን ሎጎ ነው። ይሄን ሎጎ ሲነካ ይወስዳል። እዛ ላይ ይወስደውና ደን እላለሁ። እንግዲህ ያው አይስተካከልም። እኔ እንዴት መስራት እንዳለባችሁ ለማስተማር ያክል ነው። ስለዚህ በፈለግነው ሳይዝ እንደዚህ አስተካክለን ብለን ከዛ ባነሩን ዳውንሎድ አድርገን ዩቲዩብ ባነር ላይ ወይም ከቨር ላይ ዩቲዩብ ባነር እናደርገዋለን ማለት ነው። ስለዚህ የተለያዩ አይነት የኢንስታግራም፣ ፌስቡክ ሳይዛቸውን ሳንጠብቅ ዝም ብለን ፖስት የምናደርጋቸው ነገሮች ብዙም ቫይራል አይወጡምና የሚዲያዎቻችን ቁጥጥር አድርገን በሚፈልጉት ሳይዝ ፖስት የማድረጉን ከዚህ ካንቫ መማር ይቻላል። ስለዚህ የዛሬ ቪዲዮን ከወደዳችሁ ከዚህ በኋላ የምንለቃቸው የተለያዩ ቲፖች አሉና ወይም አፕሊኬሽኖች እንዲደርሷችሁ ቤቱንም ሰብስክራይብ በማድረግ ከዛ ደውል ምልክቷን ጫን በማድረግ እንደዚህ ቢዝነስ ካርዶች የተለያዩ በቃ ምን አለፋችሁ ካንቫ ገብታችሁ ማታገኙት ነገር የለምና ይሄን ካንቫ መጠቀም ትችላላችሁ። እቺን ፖስተር እንግዲህ እስቲ ታች አድርገን ወደ ራሳችን እንቀይርና ላሳያችሁ። እኔ እዚህ ጋር ሰርክል ነገር አለው ማለት ነው። ሰርክል ነገሩን ሲነካው ምንድነው የሚያመጣው? ጋለሪን ያመጣል። የፈለከውን ፎቶ አምጣና እዚህ ጋር ለጥፍ። ቢዝነስን የሚሰራበትም የሆነ ሚዲያ ላይ ፖስት ለማድረግ የፈለከውን ነገር ሐሳቡን እዚህ ጋር ጽሁፎች ያሉበትን ጽሁፎችን እያነሳ ትጽፋለህ። የራስን ሐሳብ ግን ፎቶውን ለመጠቀም ከፈለክ እዚህ ጋር ፎቶውን ታች ሲታደርግ ጋለሪ ውስጥ ገብቼ ፎቶውን ጠቅ ሲያደርግ ያችን ፎቶ አምጥቶ እዚህ ጋር ያመጣል። እዚህ ጋር ያመጣትን ያው ሰርክል ውስጥ ያለችውን ፎቶ ድጋሚ ደብል ታብ አድርገን ከዛ በኋላ
የፈለግነው ሳይዝ እንዲ ሸርተት ታደርግና የፈለኳትን ቦታ ሰርክል ላይ አደርጋለሁ። ከዛ በኋላ ያው ደን ስትለው ይመጣል። ስለዚህ እነዛን ጽሁፎችን እንዲ ታብ ያረክ ከዛ በኋላ ድሌት ያረክ እዛው ድሌት ያረክ የራስህን የፈለከውን በአማርኛም በእንግሊዝኛም ስትፈልግ ትጽፋለህ። ያው እዚህ ጋር ስትጽፍ ፖስት ለማድረግ ፖስቱ ላይ ማስራት ያለብኝ ነገር ጎልቶ እንዲታይ ነው። በሚያምር መልኩ ለማስቀመጥ ነው ፖስቲን። ስለዚህ ጥቁሩ ላይ ከፈለክ በነጭ ትጽፋለህ፣ ነጩ ላይ ደግሞ በቢጫ ትጽፋለህ። ቢጫው ላይ ከፈለክ ነጭ ከፈለክ ጥቁሩ ትጽፍና ጽሁፎችን ሐሳብህን ጠቅላላ አድርገህ በዚህ ፖስት ላይ ታደርግና እዚህ ጋር ከላይ ዳውንሎድ የምትለው ምልክት ትነካለህ ማለት ነው። እዚህ ጋር ቴክስት የሚላለ የፈለከውን ነገር ታደርጋለህ ማለት ነው። ቴክስት ለማስቀመጥ ቴክስትን ትነካለህ። ፎቶ ለማስቀመጥ ከፈለክ ጋለሪ የሚለውን ትነካለህ። እዚህ ጋር ክቡን ያስቀመጠው ማን ነው? ጋለሪ ካንቫ ራሱ ያስቀመጠ ዲዛይን ነውና ይሄን ዲዛይን ተሰርቶ የተቀመጡትን በመጠቀም የተለያዩ የሶሻል ሚዲያ ምርቶችን ማግኘት ይችላሉና የዛሬ የካንቫ ታምኔል የካንቫ ቲፕ ይዤላችሁ የመጣሁትን በዚህ ላብቃና ቤቱን ግን ስትገቡ ክላስ ሚዲያ የተለያዩ አይነት የግራፊክስ ዲዛይኖችን በማስተማርና አዳዲስ ሐሳቦችን ለእናንተ የሚያደርስ ሚዲያ ነው። ሰብስክራይብ እንዳይረሳ።